ዓለም አቀፍ መገናኛ ብዙሃን የሰማናቸውን የተመለከትናቸውን ዜናዎችን ነው የምንነግራችሁ። ባልደረባዬ ወዳዘጋጀው ዜና ከማለፌ በፊት ጥቂት ዜናዎችን ልንገራችሁ። ከአፍሪካችን ከጎረቤታችን ሱዳን ነው የምንነሳው። ቢቢሲ ይዞት የወጣ አንድ ዜና እንደሚያመለክተው በዳርፉር አካባቢ አማጽያን በወሰዱት ጥቃት ከ400 በላይ ንጹሃን ህይወታቸው ስለማለፉ ተሰምቷል። በዳርፉር ባለ አንድ ካምፕ ውስጥም ከ400 ሺህ በላይ ተፈናቃዮች እንዳሉ ይናገራል። ይሄ ዜና እስካሁን ድረስ እንግዲህ ወደ 3 ዓመት የተጠጋ ነው የሱዳን ጦርነት። ከ150 ሺህ በላይ ንጹሃን ዜጎች ህይወታቸውን አጥተዋል። በጣም አሳዛኝ በሆነ ሁኔታም 24.6 ሚሊዮን የሚያሉት ሱዳናውያን በከፋ የረሃብ ችግር ውስጥ እንደውም በጠኔ ውስጥ ናቸው ብለው ነው እንግዲህ እየዘገቡ ያሉት። በጣም አሳዛኝ ሁኔታ ውስጥ ሱዳን ትገኛለች። እንግዲህ መጪው ተስፋ አሁንም በሱዳን አዲስ ነገር ይዞ ሊመጣ እንደሚችል ብዙዎች ይናገሩላታል። ለማንኛውም ግን የሁሉ ትርምስና ችግር ለመቅረፍ ግን ወደ 6 ቢሊዮን ያህል ዶላር እንደሚያስፈልግ እዚሁ ዘገባ ላይ ተመልክቻለሁ። ወደ አሜሪካ ስንሻገር ደግሞ የዶናልድ ትራምፕን ትዕዛዝ አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለትን 2 ቢሊዮን ዶላር እንዲታገድበት ስለመወሰኑ ተሰምቷል። ይህንን ጉዳይ ሲኤንኤን በፊት ገጹ ላይ ይዞት ወጥቶ ተመልክቻለሁ። እርግጥ ቢቢሲም አልጀዚራና የመሳሰሉት ትልልቅ የዓለማችን መገናኛ ብዙሃን ይዘውተውታል። ዋይት ሀውስ ሃርቫርድ ማድረግ ያለባቸውን ነገሮች ዝርዝር ቢያስቀምጥም ዩኒቨርሲቲው ግን ፍቃድ አልሰጠም። ዋይት ሀውስ ዝርዝሩን የላከው ጸረ ሴማዊነትን ለመታገል አልሞ እንደነበረ ተገልጿል። የትምህርት ሚኒስቴር ታዲያ የሃርቫርድ ውሳኔ በትምህርት ዘርፉ ያለውን ማን አለብኝነት ያሳያል ብሎታል። ሃርቫርድ የአስተዳደርና ቅጥር ለውጥ እንዲያደርግም ተጠይቆ ነበር። ሆኖም ግን ዋይት ሀውስ ሊቆጣጠረን እየሞከርን ነው ሲል ነው ዩኒቨርሲቲ ውድቅ ያደረገው። ትራምፕን አሻፈረኝ ያለ ቀዳሚው ትልቅ ዩኒቨርሲቲው ስለመሆኑ ሲኤንኤን ዘግቧል። ትራምፕ ዩኒቨርሲቲዎች ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም ብለው በሰፊው ሲተቹ እንደነበር የሚታወስ ነው። ሌላኛው ጉዳይ ደግሞ አንድ የኤልሳልቫዶር ተወላጅ ከአሜሪካ በድንገት ታፍሶ በጣም አደገኛ ወደ ሆነው እስር ቤት መላኩ በሰፊው ሲዘገብ ነበር ከዚህ በፊት። አሁን የኤልሳልቫዶር መሪ ወደ አሜሪካ መጥተው ከትራምፕ ጋር ትላንትና ንግግር ሲያደርጉ ነበርና ታዲያ ተጠይቀው ነበር ጋዜጠኞች ሰው አይመለስም ወይ ብለው ጠይቀዋቸው በፍጹም ይህን ሰው መልሼ ወደ አሜሪካ አልለከውም ሲሉ መናገራቸውን ቢቢሲ በሰፊው ዘግቦታል። ይሄ በጣም አነጋጋሪ ሆኖ ቀጥሏል። አድማጮቻችን አሁን ደግሞ ወደ ዓለም አቀፍ ጉዳያችን እናልፋለን። ባልደረባችን ገነነ ብርሃኑ ነው ያዘጋጀልን። የእስካሁኖቹ ድርድሮች የሚሳኤልና የአየር ላይ የቦምብ ጥቃቶችን ማስቆም አልቻሉም ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ገልጸዋል። ሩሲያ በበኩሏ ከዩክሬን በየዕለቱ ጥቃቶች ይሰነዘሩብኛል፣ እዛ የሚሆን ምላሽ ሰጥቻለሁ ብላለች። የዛሬው ዓለም አቀፍ ጉዳይ ትኩረታችን እዚህ ላይ አድርጓል። እርግጥ ማለዳ ላይም አሁንም ጥቃቶች መቀጠላቸውን የሚያሳዩ መረጃዎች ወጥተዋል። እሱን በኋላ ላይ እነግራችኋለሁ። በድጋሚ ጥሩ ጊዜ ይሆንላችሁ። ወደ ገነነ ብርሃኑ ጥንቅር እናልፋለን። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመምጣታቸው በፊት ካነሷቸው ጉዳዮች ውስጥ የሩሲያና ዩክሬንን ጦርነት ስለሚያስቆሙበት መፍትሄ አንዱ ሲሆን በቃላቸው መሰረት ዋይት ሀውስን ከተረከቡ በኋላ ወደ ስራ ገብቶ ነበር። ሆኖም ግን እሳቸው ቀለል አድርገው አስቆማለሁ ያሉት ጦርነት በርካቶችን ጭዳ እያደረገ አሁንም ቀጥሏል። ላለፉት ሳምንታት በአሜሪካ አደራዳሪነት በሁለቱ ሀገራት መሃል በሳውዲ አረቢያ ሲደረግ የነበረው ውይይትን በርካቶች ተስፋ ቢያደርጉም አሁንም በሩሲያና ዩክሬን መሃል እሳቱ ቀጥሏል። የሩሲያና ዩክሬን ከፍተኛ ዲፕሎማቶች በኃይል መሰረተ ልማቶች ላይ የሚደረጉ ጥቃቶችን ለማቆም በአሜሪካ አደራዳሪነት የተደረሰው ጊዜያዊ ስምምነት ተጥሷል በሚል ሀገራቱ እርስ በርሳቸው የሚያደርጉት መካሰስ ላለፉት 3 ዓመታት የቀጠለውን ጦርነት የመቆም ተስፋ ላይ ያለው ፈተና ጎልቶ ታይቷል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዩክሬናውያን በየዕለቱ ጥቃቶችን እየሰነዘሩብን ይገኛሉ ሲሉ ይከሳሉ። ለዚህም ሩሲያ ያላትን ማስረጃ ለአሜሪካ፣ ቱርክና ዓለም አቀፍ አካላት በዝርዝር እንደምታቀርብ ገልጸዋል። የዩክሬን አቻቸው አንድሪ ሲቢያ በበኩላቸው ሩሲያ ወደ 70 የሚጠጉ ሚሳኤሎችን ከ2200 በላይ የሚፈነዱ ድሮኖችና ከ6000 በላይ የአየር ላይ ቦምቦችን በዩክሬን በተለይም በሲቪሎች ላይ ማስወንጨፏን በመግለጽ የሩሲያን ክስ ተቃውመዋል። ዩክሬን በአብዛኛው በአሜሪካ የቀረቡትን የተኩስ አቁም ስምምነቶችን እንደተቀበለች የገለጸች ቢሆንም ሆኖም ግን ሩሲያ በጣም የተራራቁ ቅድመ ሁኔታዎችን በማስቀመጧ የተቀበለቻቸውን ሀሳቦች በሂደር ለማቆየት እንደተገደደች አስታውቃለች። በዩክሬንና ሩሲያ የትራምፕ ልዩ መልእክተኛ የሆኑት ሌተናል ጀነራል ኪት ኬሎግ
እንዳሉት አሁንም በርካታ ሲቪሎች እየሞቱና እየቆሰሉ ይገኛሉ። እናም ይሄ ጉዳይ መቀጠሉ ፈጽሞ ስህተት እንደሆነ ገልጿል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከዛ ሁሉ ውይይትም በኋላ በሁለቱ ሀገራት መሃል ያለውን ጦርነት እጅግ አስፈሪ ሲሉ ገልጸውታል። ከአንድ ቀን በፊት የሆሳዕና በዓልን ለማክበር በተሰባሰቡ ዩክሬናውያን ላይ በሩሲያ በኩል በተሰነዘረ የሚሳኤል ጥቃት ከ30 በላይ ሰዎች ሕይወታቸውን ሲያጡ 5 ሕፃናትን ጨምሮ 117 ሰዎች ቆስለዋል። ሩሲያ በዕለቱ 2 ሚሳኤሎችን ያስወነጨፈች ሲሆን ጥቃቱን ተከትሎ የተነሳውን እሳት ለማጥፋት የእሳት አደጋ ሰራተኞች ከፍተኛ ጥረቶችን ሲያደርጉ ተስተውለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዲህ አይነት እርምጃዎች የሚመነጩት ሰብአዊነት ከማይሰማቸው ጨካኞች ነው ካሉ በኋላ ለጥቃቱ ዓለም አቀፋዊ ምላሽ እንዲሰጥ ጠይቀዋል። የእስካሁኖቹ ንግግሮች የባለስቲክ ሚሳኤሎችንና የአየር ላይ ቦምቦችን በጭራሽ ማስቆም አልቻሉም ሲሉ ጨምረዋል። በሩሲያ ጥቃት ላይ ሀሳባቸውን የሰጡት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በዋሽንግተን የሚመራውን የሁለቱን ወገኖች የሰላም ድርድር የሚያበላሽ ድርጊት ብለውታል። ለፑቲን ቀና ልብ እንዳላቸው የሚነገሩት ዶናልድ ትራምፕ ጥቃቱ ሩሲያ ለሰብአዊ ሕይወት ለዓለም አቀፍ ሕግና ዲፕሎማሲያዊ ጥረቶች ግልጽ በሆነ ንቀት የፈጸመችው ነው ብለዋል። ሩሲያም ለእያንዳንዱ እርምጃዎቿ ምክንያታዊ ስለመሆኗ ሞግታለች። የሩሲያ መከላከያ ሚኒስቴር እንዳሳወቀው ከእሁዱ ጥቃት አንድ ቀን በፊት በ30 ደቂቃዎች ውስጥ ከዩክሬን የተላኩ 13 ሰው አልባ አውሮፕላኖችን ማውደሙን ገልጿል። ሚኒስቴሩ እንዳሳወቀው 9 የዩክሬን ሰው አልባ አውሮፕላኖች በዩክሬን ምስራቃዊ ድንበር ላይ በሚገኘው የሩሲያ ሮስቶቭ ክልልና 4 በኩርስክ ክልል ላይ ተልከው እንደነበርና መውደማቸውን አስታውቋል። ሩሲያና ዩክሬን ባለፈው ወር ሁለቱ ሀገራት የተስማሙበትን የኃይል መሰረተ ልማት የተኩስ አቁም ስምምነቶችን በመጣሳቸው የተኩስ አቁም ስምምነት ላይ ለመድረስ የተስማሙባቸውን የኢላማዎች ዝርዝሮችን ለአሜሪካ ልከዋል። ወታደራዊ ተንታኞች እንደሚሉት ሩሲያ በሚቀጥሉ ሳምንታት አዲስ ወታደራዊ ጥቃት ለመሰንዘር እንደምትዘጋጅ ያላቸውን እምነት ገልጸዋል። ምክንያቱን ደግሞ በሚደረገው ድርድር ላይ ተሰሚነትን ለመጨመር ሲሉ አስቀምጠዋል። ሩሲያ በዩክሬኑ ጦርነት በስትራቴጂካዊ ከተጣመረቻቸው ሀገራት ወታደሮችን በማምጣት እያሳተፈች እንደሆነ ተደጋጋሚ ክሶች ይቀርቡባታል። ከዚህ በፊት 10 ሺህ የሚሆኑ የሰሜን ኮሪያ ወታደሮች በጦርነቱ ላይ ለመሳተፍ ወደ ሩሲያ መግባታቸው ሲነገር የነበረ ሲሆን አሁን ደግሞ ዩክሬን በጦርነቱ ላይ ቻይናውያን ወታደሮችን አግኝቻለሁ እያለች ነው። ፕሬዝዳንት ዜሌንስኪ እንደተናገሩት በመቶዎች የሚቆጠሩ የቻይና ወታደሮች በዩክሬን ጦር ግንባር ከሩሲያ ጎን ተሰልፈው እየተፋለሙ ነው ያሉ ሲሆን ሩሲያ ቻይናን ወደ ጦርነቱ እየጎተተቻት እንደሆነ ገልጸዋል። ከሩሲያ ጎን ሆነው ዩክሬንን እየተፋለሙ ያሉት ከ100 በላይ የቻይና ዜጎች ምናልባትም ከቻይና መንግስት ጋር ግንኙነት ላይኖራቸው እንደሚችል ሁለት የአሜሪካ የስለላ ባለስልጣናት ለሮይተርስ ገልጿል። ሆኖም ግን የቻይና ወታደራዊ መኮንኖች ከጦርነቱ ታክቲካዊ ትምህርቶችን ለመቅሰም ከቻይና መንግስት ፍቃድ ተሰጥቷቸው ከሩሲያ የጦር መስመሮች በስተጀርባ እንዲሆኑ የተደረጉ ቻይናውያን ወታደሮች መኖራቸውን ለሮይተርስ ገልጿል። ከሩሲያ አሁንም ጥቃቱ በርትቶብናል ያሉት ቮሎዲሚር ዜሌንስኪ ዩክሬን ተጨማሪ አየር መከላከያ መሳሪያዎችን ለመግዛት ዝግጁ መሆኗን ተናግረው ምን ያህል እቅዳቸው ተቀባይነት እንደሚያገኝ ባይታወቅም ዜሌንስኪ ሀሳባቸውን ለማሳካት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መወያየታቸውን ተናግረዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍና የሩሲያው ፕሬዝዳንት ፑቲን ከጥቂት ቀናት በፊት በሩሲያ ከ4 ሰዓታት በላይ የፈጀ ውይይት ቢያደርጉም በውይይታቸው መጨረሻ ስለተገኘ ተጨባጭ ውጤት እስካሁን የተገለጸ ነገር የለም። ትራምፕ ከዚህ በፊት በማህበራዊ ድረገጻቸው ላይ ባሰፈሩ ጽሑፍ ሩሲያ መንቀሳቀስ አለባት፣ በጣም ብዙ ሰዎች እየሞቱ ነው፣ እጅግ በርካታ ሰዎች በአሰቃቂና ትርጉም የለሽ ጦርነት ውስጥ ናቸው። ከ3 ዓመት በፊት የአሜሪካ ፕሬዝዳንት ሆኜ ቢሆን ኖሮ ጦርነቱ አይከሰትም ነበር ብለዋል። በአሜሪካ አደራዳሪነት ለ30 ቀናት ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት እንዲደረግ የሚለውን ሀሳብ ሩሲያ ባትቀበለውም በጥቁር ባህር ላይ የሚደረገውን ጥቃት ግን ለማቆም መስማማቷ ይታወሳል። አሜሪካ ለዩክሬን ስታቀርብ የነበረውን የገንዘብና የጦር መሳሪያ ድጋፍ በዶናልድ ትራምፕ ቢቆምም የአውሮፓ ሀገራት ዩክሬን መዋጋቷን እንድትቀጥል በቢሊዮን የሚቆጠር ዶላር ተጨማሪ የገንዘብ ድጋፍ እንደሚያደርጉ ቃል ገብተውላታል። በቀጥታ የምናልፈው ወደ ዕለቱ ዓለም አቀፍ ትንታኔ ዝግጅታችን ነው። በሰሜን ዳርፉር ግዛት ውስጥ የሚገኙ 5 አካባቢዎች ላይ የሚገኙ ነዋሪዎች በረሃብ እየተሰቃዩ እንደሚገኙ እየተገለጸ ይገኛል። በተለይም በሱዳን መከላከያ ኃይልና በፈጥኖ ደራሽ ኃይሎች መካከል እየተደረገ የሚገኘው የእርስ በርስ ጦርነት ተጠናክሮ መቀጠሉ አሳሳቢ ደረጃ ላይ እንደደረሰም እየተገለጸ ይገኛል። ከሰሞኑ ደግሞ እንግዲህ የፈጥኖ ደራሽ ኃይል ቡድኑ በሰሜን ዳርፉር ዋና ከተማ ኤልፋሽር አቅራቢያ የሚገኘውን ዘምዘም የተፈናቃዮች
መጠለያ ጣቢያ መቆጣጠሩንም አስታውቋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን ተመልክተናል፣ እንደሚከተለው ይቀርባል። በሰሜን ዳርፉር ግዛት ውስጥ የሚገኙ 5 አካባቢዎች በረሃብ እየተሰቃዩ ይገኛል። ስደተኞችም የራብ አደጋ አንዣቦባቸዋል። በ2025 ብቻ 146,000 ገደማ ህጻናት በከፋ የተመጣጠነ ምግብ እጦት በመሰቃየት ላይ ናቸው። ህጻናት ላይ የሚፈጸሙ ከባድ የመብት ጥሰቶች ተበራክተው አሁን ላይ ከ2024 የመጀመሪያው ሩብ ዓመት ጋር ሲነጻጸር በ83 በመቶም ጨምሯል። ወዲህ ደግሞ ከኤፕሪል 2024 ጀምሮ ኤልፋሽር ከተማ እና በዘምዘም የተፈናቃዮች መጠለያ ላይ ከበባና ጥቃት ከተጀመረበት ጊዜ ጀምሮ ከ400,000 በላይ ሰዎች ተፈናቅለዋል። ያም ቢሆን ግን ጥቃቶቹ ቀጥለው በተፈናቃዮች መጠለያ ላይ የፈጥኖ ደራሽ ኃይሎች ፈጸሙት በተባለ ጥቃት ከ200 በላይ ሰዎች መገደላቸው የሀገሪቱን ችግር እያወሳሰበ መጥቷል። ቡድኑ በሰሜን ዳርፉር ዋና ከተማ ኤልፋሽር አቅራቢያ የሚገኘውን ዘምዘም የተፈናቃዮች መጠለያ ጣቢያ መቆጣጠሩን ማስታውቋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። የተባበሩት መንግስታት ድርጅት በፈጥኖ ደራሽ ኃይሎች ተፈጽሟል በተባለው የሁለት የተፈናቃዮች መጠለያ ጣቢያ ቡድኑ ህንጻዎችን ሲያቃጥልም ነበርም ተብሏል። በጥቃቱ በመጠለያ ጣቢያው ተጠልለው የነበሩ ከ200 በላይ ሰዎች ህይወት የቀጠፈ ሲሆን የመንግስታቱ ድርጅት የፈጥኖ ደራሽ ኃይሉ የዘር ጭፍጨፋ ፈጽሟል ሲልም የሱዳን ብሔራዊ ጦር በበኩሉ ንጹሃንን ገድሏል ሲል ከሷል። ምንም እንኳን በአካባቢው የኢንተርኔት አገልግሎትና የግንኙነት መስመሮች በመቋረጣቸው ሙሉ ለሙሉ የደረሰውን ጥፋት ማወቅ አልተቻለም ቢባልም ከ200 በላይ ሰዎች መገደላቸውን ምንጮች አረጋግጠዋል። ከ500,000 በላይ ስደተኞች ይኖሩበታል ተብሎ በሚታመነው የዘምዘም መጠለያ ጣቢያ ካለፈው አርብ ጀምሮ የፈጥኖ ደራሽ ኃይሉ ጥቃት ሲፈጽም መቆየቱ ነው የተነገረው። ህጻናት ሳይቀር በተቀጠፉበት ጥቃት የተራድኦ ድርጅት 9 የህክምና ባለሙያዎች በዘምዘም መጠለያ ጣቢያ በሚገኝ ሆስፒታል የሰብአዊ ድጋፍ ሲያደርጉ በጥቃቱም ተገድለዋል። የፈጥኖ ደራሽ ኃይሉ በወጣው መግለጫ መጠለያ ጣቢያውን ሙሉ ለሙሉ ከብሔራዊ ጦሩ ቁጥጥር ነጻ ማድረጉንም አስታውቋል። የህክምና ባለሙያዎችና የንጹሃንን ደህንነት ለማረጋገጥ ብዙ ታጣቂዎችን ማሰማራቱንም ቡድኑ ገልጿል። ቡድኑ የሰሜን ብሔራዊ ጦር መጠለያ ጣቢያዎችን እንደ ወታደራዊ ማዘዣ እየተጠቀመበት ነው ሲልም ለሚያቀርብበት ክስ ምላሽ ከመስጠት ባለፈም በንጹሃን ላይ የፈጸመውን ጥቃት አስተባብሏል። ምንም እንኳን የፈጥኖ ደራሽ ኃይሉ የፈጸመውን ጥቃት ቢያስተባብልም በዘምዘምና የአቡሹኩ መጠለያ ጣቢያዎች ላይ የተፈጸመውን ጥቃት ጨምሮ በኤልፋሽር ላይ ለ3 ቀናት የቀጠሉትን ጥቃቶች ተከትሎ ለበርካቶች ሞት፣ የአካል ጉዳትና መፈናቀል ምክንያትም ሆኗል። የኤልፋሽር ተቃዋሚዎች አስተባባሪ ቡድን በኤልፋሽር ላይ የተፈጸመው ጥቃት በሁሉም መጠለያ ጣቢያዎች ላይ የተካሄደውን ጥቃት ጨምሮ ከ320 በላይ ሰዎችን ገድሏል ሲልም ገልጿል። በቡድኑ የተፈጸመው ጥቃት አህጉራዊና ዓለም አቀፋዊ ውግዘት ማስከትሏል። ባለፈው እሁድ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ከሳውዲ አረቢያ፣ ግብጽ፣ የተባበሩት አረብ ኤምሬቶችና ኳታር ጋር በመሆን በዘምዘምና አቡሹኩ መጠለያ ጣቢያ የተፈጸመውን ጥቃትም አውግዘዋል። ይህንኑ ተከትሎ ቡድኑ ለዓለም አቀፍ የሰብአዊ ሕግ ሙሉ ለሙሉ ቁርጠኛ ነኝ ያለ ሲሆን ንጹሃንን ለመጠበቅና በሲቪል መሰረተ ልማቶች ላይ ጉዳት እንዳይደርስ ለማድረግም ቃል ገብቷል። ቡድኑ በቴሌግራም ላይ በወጣው መግለጫ በበይነ መረብ የሚሰራጨው ቪዲዮ ሆን ተብሎ ገጽታ ለማበላሸት የሚደረግ ሙከራ ነው በማለትም በመጠለያ ጣቢያው ላይ ያደረሰው ጥቃት የሚቀርብበትን ክስ ውድቅ አድርጓል። በኤፕሪል 15 2023 የተጀመረው የሱዳን ፈጥኖ ደራሽ ኃይሎችና የሱዳን ብሔራዊ ጦር ውጊያ በዓለም ላይ አስከፊ ሰብአዊ ቀውሶች የተስተናገዱበት የእርስ በርስ ውጊያ በሚልም በቀዳሚነት ይጠቀሳል። ከ20,000 በላይ ሰዎችን መገደላቸውና 15 ሚሊዮን ሰዎች ደግሞ መፈናቀላቸውን የተባበሩት መንግስታት ድርጅትና የአካባቢው ባለስልጣናት ቢገልጹም በአሜሪካ ሞራን የተደረገ ጥናት ግን የሟቾችን ቁጥር ወደ 130,000 አድርሶታል። አሁንም ቢሆን በሱዳን የቀጠለው የእርስ በርስ ጦርነት ሁለተኛው ዓመቱን ሊደፈን የቀናት ዕድሜ ቢቀሩትም ተባብሶ ከመቀጠል የዘለለ አንዳች መፍትሄ አልተገኘለትም። ባለፉት 3 ወራት ውስጥ በኤልፋሽር ብቻ ከ140 በላይ ህጻናት ተገድለዋል። ይህም በሱዳን በህጻናት ላይ እያደረሰ ያለውን የማያባራ ጥቃት ያሳያልም ተብሏል። እነዚህ በሰላማዊ ሰዎች፣ ህጻናትና ረድኤት ሰራተኞች ላይ የሚፈጸሙ የኃይል እርምጃዎች በአስቸኳይ መቆም አለባቸው ሲልም የተባበሩት መንግስታት ድርጅት አስታውቋል። ህጻናት ከዚህ ትርጉም የለሽ ጥቃት መጠበቅ አለባቸው፣ የሰብአዊ እርዳታ ሰራተኞችም ኢላማ መሆን የለባቸውም ያለው ድርጅቱ ሁሉም ወገኖች ህጻናትንና የሰብአዊ እርዳታ ሰጪ ሰራተኞችን ጨምሮ ሲቪሎች እንዲያከብሩና እንዲጠብቁም አሳስበዋል። በዘምዘምና አቡሹኩ መጠለያ ጣቢያ ውስጥ ያሉ ሁሉም ግጭቶች ሰላማዊ ሰዎችን ለመጠበቅና ደህንነቱ የተጠበቀ የሰብአዊ እርዳታ ለማድረስ በዓለም አቀፍ የሰብአዊ ሕግ ግዴታዎች መሰረት በአስቸኳይ እንዲቆምም ጠይቋል። በኤልፋሽር ከተማና በዘምዘም መጠለያ ጣቢያ ውስጥ ህጻናትን ጨምሮ ወደ 1 ሚሊዮን ለሚገመቱ ሰዎች ተጨማሪ አቅርቦቶች በአስቸኳይ ካልደረሱ ለከፍተኛ የረሃብ አደጋ ይጋለጣሉ ሲል ማስጠንቅቋል። ረሃብ ቀድሞውኑ ህጻናትን እያሳደደ በሚገኝበት ሁኔታ ቀጣይነት ያለው ስጋት ደቅኗል ያለው ድርጅቱ ህጻናትን ጨምሮ ህይወትን ማዳን ብቸኛው አማራጭ ቢሆንም
በጦርነት ቀጠና ውስጥ ይገኛሉም ብሏል። እነዚህ ከባድ ጥሰቶች ከሁለት አስርት ዓመታት በፊት በዳርፉር በሰላማዊ ዜጎችና ህጻናት ላይ የተፈጸመውን ዘግናኝ ግፍ ሙሉ በሙሉ የሚያስታውስ ሆኗል። ታሪክ ራሱን ከመድገሙ በፊት አሁኑኑ እርምጃ መወሰድ አለበት የሚሉም ተበራክተዋል። የመንግስታቱ ድርጅት በግጭት ውስጥ ያሉ አካላት ህጻናትን የመጠበቅ ህጋዊ ግዴታ ብቻ ሳይሆን የሞራል ግዴታ አለባቸውና አስፈላጊውን የህይወት አድን እርዳታ በፍጥነት እንዲደርሱ ማመቻቸት አለባቸውም ብሏል። ሱዳን በበኩሏ የተባበሩት አረብ ኤሚሬትስ የዳርፉር ክልል ወታደራዊ ኃይሎችን በመደገፍ የዘር ማጥፋት ስምምነት ጥሳለች ስትል ለተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤትም ከሳለች። ክሱን ያቀረቡት የሱዳን ተጠባባቂ የፍትህ ሚኒስትር ሙያውያን ኦስማን በሀገራችን በስተምዕራብ በሚገኙ የማሲሊቶቹ ጎሳ ላይ የዘር ማጥፋት ወንጀል እየተፈጸመ ነው ብሏል። በተባበሩት አረብ ኤሚሬትስ ድጋፍና ተባባሪነት የፈጥኖ ደራሽ ኃይሎች የዘር ማጥፋት ወንጀል እየፈጸሙ ነው ብለዋል። የተባበሩት አረብ ኤሚሬቶች ፈጥኖ ደራሽ ኃይሉን ትረዳለች በሚል ሱዳን የምታቀርበውን ክስ በተደጋጋሚ ውድቅ አድርጋለች። የተባበሩት አረብ ኤሚሬትስ የሱዳንን ውንጀላ መሰረተ ቢስ በሚል ውድቅ ከማድረግ ባለፈም በሱዳን የእርስ በርስ ጦርነት ውስጥ ሁሉንም ወገኖች እንደማትደግፍ አስታውቃለች። በተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ምክትል ሚኒስቴር ሬም ኩታይት የኛ ብቸኛ ፍላጎት የሱዳንን ሕዝብ ስቃይ የሚያቆም ዘላቂ ሰላምን ማስፈን ብቻ ነው ሲሉም ተናግረዋል። ነገር ግን የፈጥኖ ደራሽ ኃይሎች የዘር ማጥፋት ወንጀል ፈጽሟል የሚል እምነት እንዳላት የምትናገረው አሜሪካ ሁሉንም ዋና ዋና የጦር መሳሪያዎች ቡድኑ የገዛው ከተባበሩት አረብ ኤሚሬቶች እንደሆነ በህገ ወጪዎቿ በኩልም ይፋ አድርጋለች። በቀጣይ በንጹሃን ጭፍጨፋ ዓለም አቀፉ ግዘት እያስተናገደ የሚገኘው የሱዳን ፈጥኖ ደራሽ ኃይል በቁጥጥር ስር በዋለው የመጠለያ ጣቢያ ቃል በገባው መሰረት የንጹሃንን ደህንነት ይጠብቃል ወይስ በድርጊቱ ገፍቶበት ለተጨማሪ ህይወት መጥፋት ምክንያት ይሆናል የሚለው ትኩረት የተሰጠው ጉዳይም ሆኗል። ይህንኑ ትንታኔ ስናዘጋጅ አናዶሉ፣ ሱዳን ትሪቡን እና ሲኤንኤንን በዋቢነት ተጠቅመናል።